ከፍተኛ እንቅስቃሴ ላይ እንዳለ በተለይ ሰራዊቱ ወደ ከተማ በሚገባበት ጊዜ የአማራን እሴት የጦር ህጎችን እና መመሪያዎችን ከማክበር አኳያ በዛ ልክ እንዲንቀሳቀስ ከዛ ውጭ የተለየ እንቅስቃሴ የሚያደርግ አካል ካለ ግን በአፋብን ወታደራዊ መምሪያ መሰረት ህጋዊ እርምጃ እንደሚወስድ ጭምር ያሳሰበበት ነው። በቀጣይ አዳዲስ ነገሮች እንደሚኖሩ ይታወቃል። ከዚህ አኳያ ህዝቡ ምን ኃላፊነት አለበት፣ ታጋዩ ምን መመሪያዎች እንዲከተል ይገባል የሚሉትን አስፈላጊ ከሆነ ልናነሳቸው እንችላለን። እነዚህ መረጃዎች ናቸው ያሉት። መሳይ ሙሉጌታ በጣም ነው የማመሰግነው። እንግዲህ የማይቀር ነገር እየመጣ ነው። በብዙ የመረጃ ምንጮችም አንዳንዶቹ በቀነ ቀጠሮ ጭምር አስቀምጠው በሚቀጥሉ 2 ሳምንታት በ10 ቀናት ውስጥ እያሉ የማይቀር ጦርነት እንደሚኖር እየገለጹ ነው ያሉት። ጉዳዩን በተመለከተ አማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤን አነጋግሬው ነበረ። አዲስ የሚጀመር ጦርነት የለም። ጦርነት ውስጥ ከገባን 3 ዓመት ሆኖናል። ምናልባት የሚኖረው አድማሱን ያሰፋ ሌሎች ግንባሮችን የሚከፍት ሌሎች የሉና አደጋ አለብን ብለው የታጠቁ ኃይሎች የሚቀላቀሉት ጦርነት ግን አለ ብለዋል። ስለዚህ ምንም ሆነ ምን አገላለጹ ጉዳይ አይደለም። ጦርነት በሰፊው አድማሱን ያሰፋ ግንባሮቹም ብዙ የሆኑበት ጦርነት በቅርቡ ይኖራል። ሙሉጌታ ምን አይነት ጦርነት ይህንን ተከትሎ ሊመጣ የሚችለው የህዝብ ንቅናቄ የህዝብ ድጋፍስ ህዝቡ ምን አይነት አቋም መያዝ አለበት? የተለያዩ ነገሮች ይነሳሉ። በዚህ ላይ ከወዲሁ የኢትዮጵያ ህዝብ ሊያደርግ የሚገባው ነገር ይኖራል። ያንን ማስመልከተ የምንለው ነገር ካለ እንደው ጊዜ ወስደን ብንወያይበት። የአገዛዙን የመከፋፈል ሴራ እያከሸፉ የትብብር ኃይሎች አይቀሬ የሆኑ በተለይ የብልጽግና አገዛዝ ጠላት መሆኑን ሁሉም በሚባል ደረጃ አዲስ አበባ ያለው ወጣት ብልጽግና ምንድነው ብትለው ጠላቱ ነው የሚል መልስ የሚሰጥና እንኳን የታጠቁት ባለፉት 3 ዓመታትም ከዛም ቀደም ብለው የብልጽግና ኃይል እየታገሉ ያሉ ኃይሎች ማለት ነው። አርበኛ አስረስ ማረ ዳምጤ እንዳለው የአማራ ህዝብ ባለፉት 3 ዓመታት ከፍተኛ እንደምታውቁት ነው የኢንተርኔት ጉዳይ የተገደበ ነው እንደምታውቁት ነው። ስለዚህ የማዳረስ ነገር ከናንተ ይተበቃን ማለት እንፈልጋለን። አገዛዙን በጥቅል የመጋፈጥ በተለይ የችግሩ ምንጭ የሆነው የብልጽግና አገዛዝ መሆኑን የትግራይ ልጆችም ተረድተዋል። የአማራ ልጆችም የአፋር ልጆችም የኦሮሞ ልጆችም ተረድተዋል። ስለዚህ ይሄን በጥቅል የመጋፈጥ አምባገነኑን የመደብደብ ሂደቶች ወደፊት ፈጠው መምጣታቸው አይቀርም። የዛን ጊዜ ህዝባችን ሲጅ ውስጥ እንዳይገባ ለአማራ ህዝብ ብቻ አይደለም ለኦሮሞ ህዝብም ለአማራ ህዝብም ለትግራይ ህዝብም ለአፋር ህዝብም አጠቃላይ ለኢትዮጵያ ልጆች ማስተላለፍ የምንፈልገው ነገር ቢኖር አገዛዙ ከፍተኛ የሆነ አደጋ ከፊቱ ላይ ስላለ ያንን አደጋ መቋቋም የሚችለው ደግሞ የመጨረሻ የሚባለው ውድመት በመፈጸም ስለሆነ ያን ውድመት ቀለል ማድረግ ስላለብን መረጃዎችን ማንሳት አስፈላጊ ነው ተብሎ ስለታመነ ነው የተናገርኩት። አመሰግናለሁ። መሳይ ሙሉጌታ ከዚሁ ጋር የተያዘ ነው እንግዲህ የብልጽግናው አገዛዝ በመጨረሻው ሰዓት ሊያደርግ የሚችለው ነገር ይታወቃል። እንደ በፊትም ሲነገር እንደነበረው በአዲስ አበባ ዙሪያ ያሉ ታጣቂዎችን አሁን በጨረፍታ የምንሰማቸው ነገሮች አሉ። የአዲስ አበባን የጸጥታና ደህንነት ሁኔታ በኃላፊነት እንዲቆጣጠሩትና እንዲመሩት ለኦሮሚያ የተለያዩ የጸጥታ መዋቅሮች እንደተሰጡም እየሰማን ነው። ስለዚህ ነገ ከነገ ወዲያ እየገፋ ሲመጣ መሀል አዲስ አበባ ላይ ምን አይነት ነገር ሊከሰት እንደሚችል አብይ አህመድ ኃላፊነት የሚሰማው አይደለም። እንደነ ኮሎኔል መንግስቱ ኃይለማርያም እንደነ መለስ ዜናዊ በመጨረሻው ሰዓት እንደነ ኃይለማርያም ተነሳለ መሳይ ብልጽግና ቤት የጎራ ምድብ ላይ ተፈጥሯል። አጠቃላይ ፕሮፓጋንዳውን ማን ይምራው ወታደራዊ ማን ይምራው በጣም ባሮ የጠፋ ነገር ገጥሟቸዋል። እንግዲህ ወታደሮቹ በተደጋጋሚ ወጥተው ተናገሩት። ፍትሃዊ ጦርነት ላይ ነን፣ ጽንፈኛው እንደመሰስ ነው፣ አጠፋ ነው ምናምን የሚል ከፍተኛ የሆነ ነገር ተሞከረ፣ አልተሳካም። ጎርጎራ ላይ እንደምታስታውሰው የጎርጎራን ፕሮጀክት ለመስራት እንቅስቃሴ ሳድርግ የጎጃም ህዝብ አላሰራኝ ጎንደር እንዳይለማ ስለሚፈልጉ ብሎ ፓርላማ ላይ ተናገረ። ከዛ ቀጥሎ መጣ ደብረ ማርቆስ ላይ የበላይ ዘለቀ ልጆች አጼ ዮሐንስ ያደረገባችሁ እንዳትረሱ አለ። ያንም በከፍተኛ ሁኔታ ተመከተ። አንተ ስለ አጼ ዮሐንስና ስለ ኢትዮጵያ ነገስታት ታሪክ አንተ አትነግረና የሚል ምላሽ ተሰጠው። ከዛ በመቀጠል ይሄ ነገርም አልጣሙም፣ አልተሳካለትም። በነገራችን ላይ ከዚህ በፊት ሰኔ 15 እና 16 22 ላይ የነበረውን ፕሮግራም ሰርተንበታል። እኛም እንዳንከር ሚዲያ ሰኔ 15 ልክ እንደሌሎቹ ሰኔ 15ቶች ነው የተለየ ነገር አይደለም በሚል ምላሽ ሰጥተን አሁን ላይ የመጨረሻ አማራጩን ለመጠቀም የአማራ ሚዲያ ኮርፖሬሽን ላይ ነው የተገኘው። የአማራ ሚዲያ የሚማገዱልኝ በግድ የሚል የመጨረሻ ሙከራ እንደሆነ ግን ግልጽ ማስቀመጥ ያስፈልጋል። እንግዲህ ሙሉጌታ አብይ አህመድ ቃለ መጠይቅ በአማራ ማስ ሚዲያ የሚቀርበውን እንግዲህ ሙሉን ተከታትለን ደግሞ እንመጣለን። የተለየ ነገር አይናገርም ብለናል።
የሚያነሳቸው ነገሮች በቀጣይ በኢትዮጵያ ማህበረሰብ መሀል ጥላቻ ለመጥመቅ ካልሆነ በስተቀር አብይ አህመድ ይዞ የሚመጣው መፍትሄ ይዞ የሚመጣው የሰላም ሐሳብ እንደማይኖር የኢትዮጵያ ህዝብ በጋራ ድምዳሜ ላይ የደረሰበት ሁኔታ ነው ያለውና ተከታለን ደግሞ እንመጣለን። በነገራችን ላይ በጣም ስጋት ውስጥ ነው ያለው አብይ አህመድ። ይሄ የምታየው መወራጨት ከዚህም ከዛም ግራ መጋባት አሁን የሚታየው እንደምንሰማው ከሆነ ከሚደርሱን የመረጃ ምንጮችን ማረጋገጥ እንደቻል ነው የአባት ቤት ሲዘረፍ አብረ ዝረፍ ነው። ዘረፋው ተጧጡፏል። መንግስት አይቀጥልም፣ መንግስት ሊሄድ ነው፣ መንግስት የለም በሚል ይህንን የቅርብ ሰዎች ጭምር የአገዛዙ የቅርብ ሰዎች ጭምር እርግጠኛ ሆነው ወደ ዘረፋ ውስጥ መግባታቸውን እየሰማን ነው። እንግዲህ አንድ አገዛዝ የመጨረሻው ምዕራፍ ላይ 11ኛው ሰዓት ላይ ሲደርስ የሚያሳየውን ምልክቶች አሁን ብልጽግና ላይ እያየን እንገኛለን። አብይ አህመድ ምናልባት ቀጠናው ላይም የነካካቸው አሉ። የምስራቅ አፍሪካ የደህንነት ስጋት ነው ብለን ስንገልጽ የነበረው ጉዳይ ሱዳንንም ኤርትራንም ሶማሊያንም ሶማሌላንድንም ያልነካካው የለም። ስለዚህ አሁን ነገሮች እየገፉ ሲመጡበት አንዳንድ ጥረቶችን እያደረገን ያለው ወደ ላይ ሲገናኙና የአሜሪካው ከፍተኛ የውጭ ጉዳይ ባለስልጣን እዛ ሲያመሩ ዝም ብሎ ያጋጣሚ ላይሆን ይችላል አናቀም። ኢትዮጵያ ላይ ግን አደጋ እየመጣ ነው። አብይ አህመድ ጎትቶ የቀጠናውን ሀገራት ተባብረው የጋራ ክንድ ይዘው ኢትዮጵያ ላይ የብሔራዊ ደህንነት አደጋ ይዘው እንዲመጡ ጋብዟቸዋል። ይሄ በገዛ እጅ የመጣ አደጋ ነው። አዎ የምስራቅ አፍሪካ አጠቃላይ ስጋት አብይ አህመድ ነው። ያው የኢትዮጵያ ህዝብ ካለበት አጠቃላይ የህልውና አደጋ ተነስቶ በአብይ አህመድ አገዛዝ ጎን ተሰልፎ በዚህ ወቅት ላይ ዋጋ ሊከፍል የሚችልበት ምንም አይነት እድል የለም። አዲስ አበባ አትግባ የተባለም በያለበት በየቤቱ የሚፈናቀል ማህበረሰብ በፈጠረበት በዚህ ወቅት ላይ ከአብይ አህመድ አገዛዝ ጎን የሚሰለፍ ኢትዮጵያዊ ሊኖር አይችልም። በቅርቡ ያነጋገርኳቸው የወታደራዊ ከፍተኛ ባለሙያ ሻለቃ ማሞ ለማ እንደገለጹልኝ ከሆነ የኢትዮጵያ ህዝብ ባይታጠቅም 95% የሚሆነው ልቡ ሸፍቷል ነው ያሉት። ጫካ ገብቷል በልቡ። የኢትዮጵያ ህዝብ በዚህ ደረጃ ላይ ነው የሚገኘው ብለዋልና መጪዎቹ 3 ወራት ምናልባትም በኢትዮጵያ ፖለቲካ ውስጥ በኢትዮጵያ አጠቃላይ ነባራዊ ሁኔታ ላይ የሚለወጥ ነገር ሊኖር እንደሚችል ከግምትም በላይ መግለጽ ይቻላል። ሙሉጌታ እንግዲህ እኔም አይቼዋለሁ ዜናውን። የሶማሊያ፣ የግብፅ፣ የኤርትራ የውጭ ጉዳይ ሚኒስትሮች ከአሜሪካ መንግስት የአፍሪካና የአረብ ጉዳዮች ከፍተኛ አማካሪው ጋር በመገናኘታቸው ይሄ እኔን ለመጣል አሜሪካኖች የተባበሩብኝ ነው የሚል ክስ በእነ አብይ አህመድ በኩል ተነሳ። የአሜሪካውም ደግሞ ይሄ ሐሰተኛ መረጃ ነው፣ እንደዚህ አይነት ነገር የለም ብሏል። ነገር ግን የማይፋቀው እውነት፣ የማይሰረዘው እውነት የግብፅ፣ የሱዳን፣ የኤርትራ ኃይሎች ሶስትዮሽ ጥምረት ፈጥረው ነበር። ጸረ ብልጽግና የሆነ አቋም ወስደዋል። ጸረ ብልጽግና የሆነ አቋም እንዲወስዱ ያደረጋቸው የብልጽግናው መንግስት አካሄድ ነው። የብልጽግናው መንግስት አካሄድ ማለት ምን ማለት ነው? አንደኛ ሶማሊያ ገብቶ ሶማሌላንድን የሀገርነት እውቅና ለመስጠት ሲንደፋደፍ እጅ ከፍንጅ መያዙ ነው። ለአርኤስኤፍ ድጋፍ ሲሰጥ በመገኘቱ ነው። ከዛ በተጨማሪ ደግሞ የኤርትራን ህዝብ ደግሞ አጠቃላይ የኤርትራ መንግስትን በማናናቅና የኤርትራን ህዝብ ወጋለው በማለት ነው። በዚህ ምክንያት እነዚህ ብልጽግና አደጋ የደቀነባቸው ኃይሎች ጥምረት ፈጥረው ነው። በዚህ አጋጣሚ ካይሮ ላይ ከአሜሪካው መንግስት የአፍሪካና የአረብ ጉዳዮች ከፍተኛ አማካሪው ጋር ተገናኙ። እነዚህ መገናኘቱ አስጨነቀው ማለት ነው። ሲያስጨንቀው በውጭ ጉዳይ ኃላፊው በኩል በነ ዶክተር ጌዲዮን ጢሞቴዎስ በኩል ምንድነው ያለ የሚል ወይም ደግሞ እኛ ጋር እያመጻችሁብና ነው ወይ የሚል ጥያቄ ቀረበ። አይ እንደዛ አይደለም በሚል አሜሪካኖቹም ጭምር የተቸገሩበት መግለጫ ነው የሰጠው። አይ ሐሰተኛ መረጃ ነው እስከማለት የደረሱበት በትዊተር ገጻቸው ያጋሩበት ሁኔታ አይተናልና ራሴ የጋበዝከውን አደጋ ራስ ላይ የተኮስከውን ጥይት ሌላ ሰው እንዲያበርድልህ ለምንድን ነው የምትጠብቀው? መሰለኝ ቀድመህ አስበህ መጓዝ የነበረብን ነው። ባለፈው ዶክተር ገዱ ከኤምኤስ ሚዲያ ጋር በነበረው ቆይታ የኢትዮጵያ ውጭ ጉዳይ አጠቃላይ ተቋሙ የግብጽ ፖለቲካ የሚያራምድ ነው የሚመስለው በሚል አስቀምጠውታልና ከዚህ የተሻለ ቋንቋ ሊገልጸው የሚችል ነገር አለ ብያለሁ። ምክንያቱም ግብጽን ስበው ሶማሌ ድረስ ያመጡት እነሱ ናቸው። ግብጽን ስበው ሱዳን ድረስ ያመጡት እነሱ ናቸው። ግብጽን ስበው ኤርትራ ድረስ ያስገቡት እነሱ ናቸው። ከዛ በኋላ ከግብጽ ጋር እየተረባረቡብኝ ነው። ታሪካዊ ጥላቶቻችን አባይ ግድብን ልማት እንዳናለማ ምናምን እያሉ በብልጽግና ሚዲያዎች ደግሞ ሌላ ፕሮፓጋንዳ ይከፍታሉ። መጀመሪያ የምትራመደው እያንዳንዱ የዲፕሎማሲ እርምጃ የተሰላና ስትራቴጂክ መሆን ነበረበት። በስልት ላይ የተመሰረተ መሆን ነበረበት። የውር ድንብር ሌሎቹን በመናቅ በማጣጣል በማነወር ላይ የተመሰረተ ስለሆነ
ድምር ውጤቱ አብይንም ጎድቶታል። እንዳጠቃላይ ግን እየተጎዳ ያለው ኢትዮጵያ ህዝብ ነው። እየተጎዳ ያለው የኢትዮጵያ ፖለቲካ ነው። ምክንያቱም አብይ አህመድ የሚባል የፖለቲካ ደንቆሮ በእያንዳንዱ ነገር የሚያደርገውን እንቅስቃሴ ነገ ሌሎች ሰዎች ለመስራት ከፍተኛ ዲፕሎማሲ፣ ከፍተኛ እንቅስቃሴ የሚጠብቅባቸውን መንገድ አጠቃላይ አደጋ ወደ ኢትዮጵያ እየጋበዘ ለነገ ለመስራት ራሱ አስቸጋሪ የሚሆንበት እውነት እንዳለ ግን በግልጽ ማስቀመጥ ያስፈልጋል። ለዛም ነው መፍጠን አለበት የተባለ የነጻነት ኃይሎቹ የትብብር ኃይሎቹ መፍጠን አለባቸው የምንለው ከዚህ አኳያ ስለሆነ ምናልባት በተከታታይ ልናነሳው የምንችለው ሁለት ጉዳዮችን ነው። አንደኛው ከዚህ ከግጭት ጋር የተያዘ ነው። በደቡብ ኢትዮጵያ አርባ ምንጭ አካባቢ ከምርጫ ማግስት ጀምሮ እየተካሄደ ያለው ግጭት ከፍተኛ የሰው ህይወትን እያጠፋ ይገኛል። እስካሁን ባለው መረጃ ከ40 እስከ 50 የሚሆኑ ሰዎች ተገለዋል። ስለዚህ ጉዳይ ማንም የተነፈሰ የለም። ዘይሴዎች ብቻቸው መከራ እያዩ ነው። አሁን ደግሞ እንደምንሰማው በሲዳማ አገዛዙ ታጋዥ እና አጋዥ የሆኑ ባለሀብቶች መናኸሪያ ሆናለች። አገዛዙ ይሞክታሉ የሚባሉ ባለሀብቶች ገንዘባቸው እየተቀሙ ወደ እስር ቤት እየታጎሩ ነው። ሀገር እንዲለቁ እየተደረገ ይሆነ ያለው ይሄ እና ምጨምረው የለኝም። እሳቸው በጥሩ ቋንቋ ገልጸውታል። እንደዚህ አይነት የሃይማኖት አባቶች ግን መበራከት አለባቸው። ከፍርሃት ቆፈን መውጣት መቻል አለባቸው። የተሰጣቸውን ኃላፊነት የሰማይ ቤት ኃላፊነትም የምድር ኃላፊነትም ዜጎችን የመጠበቅ በነገራችን ላይ ከተኩላዎች በጎችን የመጠበቅ ሌላ ነገር አይደለም። ኃላፊነታቸው ተኩላው ማን ነው? አብይ አህመድ። በጉ ማን ነው? ህዝባችን። ስለዚህ የተሰጣቸውን ኃላፊነት በአግባቡ የሚወጡ ልክ እንደ አቡነ ዮሴፍ አይነት አባቶች እንደ ብፁዕ አቡነ ሉቃስ አይነት አባቶች እንደ ብፁዕ አቡነ ባለፈው ያቀረብካቸው አባት አይነቶች በሰፊው ሚዲያው ላይ ትኩረት ሊሰጣቸው ይገባል። እየሆነ ያለውን ነገር ህዝባቸውን ያስተምሩ ይገባል። ህዝባቸውን ሊያነቁ ይገባል። ሙሉጌታ አልፎ አልፎ እንዲህ አይነት አባቶች አሉ፣ ሌሎች የሉም ማለት አይደለም። እንደዚሁ ለበጎቻቸው እስከ ሞት ድረስ መስዋዕትነት የሚከፍሉ በታሪክም የምናውቃቸው ብዙ አባቶች አሉ። ነገር ግን በተቋም ደረጃ ቢሆን ይሄ ድምፅ በደንብ ጠንክሮና ውጤት ሊያመጣ የሚችለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በጋራ አንድ አይነት አቋም ይዘው ሌላ ምንም አይደለም። የፖለቲካ ጥያቄ አይደለም እኮ ይሄ። ሰዎች አይገደሉ ነው። አትግደሉን ለማለት ለምንድን ነው? የሚገድሉት ባላፈሩበትና ባልተደበቁበት የሚሞቱትና የሚገደሉት ወገኖች ለምን እንዳፈሩና እንደሚደበቁ አይገባንም። በተለይ እንደነዚህ አይነት አባቶች መንፈሳዊ አባቶች ከግራም ከቀኝም ከሙስሊሙም ከክርስቲያኑም ወጥቶ መናገር አገር ልጠፋ እኮ ነው። በዚህ አንድ ግለሰብ ምክንያት ሀገር እንዲህ መከራ ስትበላ እውነት በዚህን ዘመን ላይ የነበርን ሁሉ ተጠያቂዎች ነን። በታሪክ እንጠየቅበታለን። ምን አደረግን? የዛን ጊዜ ምን አልን? ፈርተን ዝም አልን? ግን ተፈርቶስ መከራው ቆመ ወይ? ዝም ተብሎስ ኢትዮጵያ ዳነች ወይ? ህዝብ ዳነ ወይ? የሚለውን ነገር መመለስ መቻል አለብን። ከዚህ በላይ ለዚህ ሰው የድል ተሰጥቶት ሀገር እስከ መጨረሻው እንዲያጠፋ ሊፈቀድለት አይገባም። ሙሉጌታ ብዙ ነገሮች እየሆንን ነው። ሰሞኑን የተለያዩ አካላት ሪፖርት እያወጡ ነው። በተለይ ኢትዮጵያ ላይ የመጣው ድህነት ከኢኮኖሚ ጋር የመጣው መከራ ከአእምሮ በላይ ሆኗል። ሰው የሚገባበት አጥቷል። መተንፈሻ አጥቷል። እንዴት ይሻገሩ? እንዴት ይንጋለት? ኑሮ ቋጥኝ ሆኖበታል። በየጊዜው እየወጡ ነው። በተለይ ይሄ የግብሩ ጉዳይ ሊገለጽ የሚችል አይደለም። አሁን ደግሞ የመንግስት የፌዴራል መንግስቱ መንገዶች ላይ የሚያሽከርክሩ ተሽከርካሪዎች ግብር እንዲከፍሉ ከፍተኛ ግብር እንዲከፍሉ ሊደረግ እንደሆነ ሰምተናል። በጣም አስቂ ነው። የግብሩ ብዛት፣ የታክሱ ብዛት ሰው ሊቋቋሙ አልቻለም። ብዙ ነገሮችን እየሰማ ነው። ሰው ባገኘው አጋጣሚ መናገሩን አልተወም። ፍርሃቱን እየተገላገለ እያሰማ ይገኛል። እስቲ አንዳንዶቹን እንስማቸው። ይሄ የሚናገሩት ነው። ይሄ ሁሉ እንግዲህ ቀደም ሲል በወጡት ዜናዎች ሰሞኑንም የዓለም ባንክ ያወጣውን ተመልክተዋል። አብይ አህመድ የወሰደው እርምጃ ድህነትን ያስፋፋው የበለጠ ኢትዮጵያን ከድጡ ወደ ማጡ ነው የወሰዳት። እሱ በኩራት የቤተመንግስት ዳቦ አይጠፋም፣ ቤተመንግስት አካባቢ የሚጎረብጥ ነገር የለም። የኢትዮጵያን ሕዝብ እያቆረቆዘ ይገኛል። የግለሰብ ምሬቱ ከፍተኛ ነው። ይህን ለናሙና ያነሳ ነው እንጂ በማህበራዊ ሚዲያ ላይ የፈሰሰው የህዝብ ብሶት ቃላት ከሚገልጸው በላይ ነው። ሙሉጌታ ወጣቶች ናቸው አሁን እንግዲህ እያለቀሱ ያሉት። ወጣቶች ሚዲያ አክሰስ ስላላቸው እንደው ስሜታቸውን ለሌላው ህዝብ ለማጋራት ሙከራ ስለሚያደርጉ ነው። በርካታ ያልተሰማ በደል እንዳለ ታሳቢ ማድረግ ያስፈልጋል። ተመልካቾቻችን እነዚህ ሾልክ የወጡ የህዝብ ድምጾች ናቸው። እነዚህ ሾልክ የወጡ ፍርሃትን የተጋፈጡ የህዝብ ልጆች ናቸውና
ማመስገን ያስፈልጋል። እዛው በጭካኙ አገዛዝ መካከል ሆነው ዘመኑ በፈቀደላቸው የዜጋዊ ጋዜጠኝነት ሚና ድምጻቸውን ይፋ ያደረጉ ናቸው። በጣም የሚያሳዝነው አይተዋን ንግድ ፍቃድ ባላወጣስ ቢቀር ይሄ በጣም አደገኛ ነው። በነገራችን ላይ በቀጣይ ሰዎች የራሳቸውን ስራ እንዳይሰሩ ወደ ንግድ መግባት አደጋ መሆኑ እውነትም አደጋ ነው። በነገራችን ላይ አሁን ብልጽግና ባለበት ነባራዊ ሁኔታ ንግድ ፍቃድ ማውጣት በጣም አደገኛ ነገር ነው። ከዚህ በፊት እኔም አዲስ አበባ በነበርኩበት ጊዜ ንግድ ፍቃድ አውጥቼ ከሚዲያ እና ኢቨንት አኳያ ለመስራት ሙከራ አድርገናል። ነገር ግን በከፍተኛ ሁኔታ ነው የሚያጨናንቁ ስለምሰራው ነገር ምንም ነገር ሚና የሌላቸው ግለሰቦች ነገር ግን ግብር የሚቆሉ አካላት ናቸውና እንደውም አንዳንድ ጊዜ ስራ እንዳሰራጭ ጭምር የሚያበረታቱ ኃይሎች ናቸው ብልጽግናዎችና እየሆነ ያለው ይሄ ነው። አጠቃላይ ስናየው ብልጽግና 1.5 ትሪሊየን ብር ሰበስባለሁ ከግብር ብሏል። ዘረፋ ፈጽማለሁ እያለ ነው። በሌላ አነጋገር የሀገሪቱ በጀት ዓመታዊ በጀት 2.3 እንደሆነ ይታወቃል። ከዓመታዊ በጀት ያልተናነሰ ገንዘብ ለመሰብሰብ እንግዲህ በነገራችን ላይ በጣም የሚገርመው መሳይታት ከሆነ አንደኛው እህታችን ስትናገር አይኤምኤፍ ሲያስገድድህ አናት ላይ ሲወጣ እኛን ላይ አናታችን ላይ አትወጣል። ራስ ስበ ያመጣውን ራሴ እያደረክ ያለውን ነገር ወደኛ አታምጣ። አይኤምኤፍ ደግሞ እያደረክ ያለውን ነገር ልክ አይደለም ተብሎ ግራ የገባው አገዛዝ ነው የገጠመው። በነገራችን ላይ በዚህኛው በጦርነቱ፣ በዚህኛው በኢኮኖሚ፣ በዛኛው በፖለቲካው በከፍተኛ ሁኔታ ጫና ውስጥ የወደቀ ነው። ሌላኛው እየሰማን ያለ ነው ቅድም አንተም ያነሳው መንግስት ከሰራው አስፋልት ላይ ገንዘብ እንወስዳለን። በጣም አሳፋሪ ነገር ማለት መሳይ መንግስት አስፋልት ያልሰራ፣ ትምህርት ቤት ያልሰራ፣ ጤና ተቋም ያልሰራ፣ ዩኒቨርሲቲ ያልገነባ ማን ሊሰራው ነው? ከፖለቲካ እኮ ባለፉት ዓመታት ያየነው የተረዳነው እውነት ይሄ። ከዛ በተጨማሪ ከአስፋልት ገንዘብ ይቆርጣል ነው። አሁን እኮ እነሱ ፍላጎታቸው ጣሊያን በሰራው መንገድ ላይም ገንዘብ እንቆርጣለን እያሉ ለምን ጫና አለባቸው? ለምን እያንዳንዱ ገንዘብ ለጦርነት ስለሚሆን ጦርነቱ ደግሞ በየዕለቱ በሚባል ደረጃ ገንዘብ ስለሚፈልግ ምክንያቱም የተኮሰው ጥይት ነው። ያ ጥይት ደግሞ ዝም ብሎ ከእናቱ ጓዳ የሚያፍሰው አይደለም። የሚተኩሰው ድሮን ገንዘብ ነው። ስለዚህ የኢትዮጵያ ህዝብን ለመውጋት የኢትዮጵያን ህዝብ ወደ ማደህየት የገባ አገዛዝ እንደሆነ በግልጽ ማስቀመጥ ያስፈልጋል። የራበው ህዝብ አይደራጅም፣ የራበው ህዝብ አይገናኝም፣ የራበው ህዝብ ማሰብ አይችልም በሚል ነው እቅድ አውጥቶ እየሰራ ያለው። ስለዚህ መደራጀት ያስፈልጋል፣ መቀናጀት ያስፈልጋል። የብልጽግና አገዛዝ ግብር ጣሉ፣ ቁርጥጥ ግብር፣ ሌላ ግብር እያለ እምቢ ሲል አልከፍልም ማለት ተስማምቶ አብዮቶችን ማንቀሳቀስ የኬንያ ተሞክሮ እኮ ለዚህ በቂ ነው። የዳቦ ላይ ቀረጥ እጥራለሁ ያውም ደግሞ በጣም አነስተኛ የሚባል ቀረጥ እጥራለሁ ሲል እኮ ነው አትጥልም በሚል የዊሊያም ሩቶን መንግስት ያንቀለቀጡታል። በቀጣይ የሚመጣባቸውን አደጋ በአግባቡ ስለተረዱት ነው። አይኤምኤፍ እኮ ለኢትዮጵያ መንግስትም ለዊሊያም ሩቶም ወይም ደግሞ ለኬንያ መንግስትም እኩል ነው ብድር እሰጣለሁ ብሎ የነበረው። ኬንያኖች ግን አልተቀበሉም። ዊሊያም ሩቶ አልተቀበሉም። እንደውም ያንን አጸድቃለሁ ያለውን የፓርላማ አባል በትነውታል። ማን? ወጣቶቹ ጄዚ የሚባሉት። ያ የተደረገው ዝም ብሎ የመጣ አይደለም፣ ዋጋ ተከፍሎበት ነው። በርካታ የኬንያ ወጣቶች ተደብድበው፣ በርካታ የኬንያ ወጣቶች ተገድለው ገዳይ ነን ያሉት አይደል ሚዲያዎቹ። ኢትዮጵያ ውስጥ ግን ገዳይ ነን የሚል ሚዲያ የለም። ሁሉም የብልጽግና ጋሻ ጃግሬዎች ናቸው። ሁሉም የብልጽግና አሽቃባጮች ናቸው። ግን በውጭ ያለው ስደተኛ የሆነው ስለ ሀገሩ የሚቆረቆረው ሚዲያ ደግሞ ብልጽግና ገዳይ መሆኑን እየተናገረ ነው። የመደራጃ መንገዶችን እያቀረበ ነው። ስለዚህ አዲስ አበባ ወጣትም አጠቃላይ ኢትዮጵያ ወጣት መደራጀት መቻል አለበት። ነጋዴውም በአንድ ላይ ተሰብስቦ በነገራችን ላይ መሳይ መረጃው ይኖራል። የጄዚ ወጣቶች ንቅናቄውን ሲደግፉት የነበሩት ነጋዴዎች ናቸው። ነጋዴዎች እነዚህ ወጣቶች ይደግፏቸው ነበር። የምታደርጉት እንቅስቃሴ የነጻነት እንቅስቃሴ ነው። ለሀገራችን የሚደረግ እንቅስቃሴ ነው። ሀገራችን ለአይኤምኤፍ ላለመሸጥ እየተደረገ ያለ እንቅስቃሴ ነው በሚል ይህን ንቅናቄ እየመሩ ያሉትን የሚዲያ ባለሙያዎች፣ ቲክቶከሮች በገንዘብ ይደግፏቸው ነበር። መሳይ የኢትዮጵያ ባለሀብቶችም የኢትዮጵያ ነጋዴዎችም እየወጣ ከማልቀስ ባለፈ ብልጽግና እያደረገ ያለውን ነገር በአግባቡ በመገምገም እንቅስቃሴ እያደረጉ ላሉ የነጻነት ኃይሎች ድጋፍ ማድረግ መቻል አለበት። አለበለዚያ ብልጽግና ተጨማሪ ሄዳ ተጨማሪ እሴት ተጨማሪ ቀረጥ አይተው ማታውቀው ቀረጥ ነው። አሁን ኃይሌ ትናንት የምከፍለው 20 ሺህ ብር ምናምን ነበር፣ አሁን 2 ሚሊዮን ደርሷል ብሏል።
ለአብይ አህመድ ድል ከሰጠው ነገ 40 ሚሊዮን ይጠይቃል። ነገ ሆቴልን ሽጠህ እንድትሰጠው ይፈልጋል። ምክንያቱም እየተዋጋ ነው። ስለዚህ ብልጽግና መወገድ አለበት። 2 ሚሊዮንም ላለመክፈል 3 ሚሊዮንም ላለመክፈል መሬት ለመሸጥ ስንሄድ ራሱ ሌላ ጥያቄ አለብን ብሏል። ቦታችን ለመሸጥ ሆቴላችን ለመሸጥ ምንሄድም ተጨማሪ ጥያቄ አለብን። እንደ ትናንቱ ሰርተህ እንድትበላ ለፍተህ እንድትበላ የራስህን የሆነን ነገር እንድትወስድ ዛሬ ላይ ያለው ሰው በላው የኢትዮጵያኖች ገንዘብ በልቶ የማይጠረቀውን የብልጽግናን አገዛዝ ተደራጅቶ ማለት ያስፈልጋል፣ መታገል ያስፈልጋል። እንግዲህ ሁሉን ነገር ሚዲያ ላይ ይነገር መሳይ አንተ በከፈልከው ዋጋ እኔ በከፈሉት ዋጋ ወይም ደግሞ ሌላው በከፈለው ዋጋ ሌላ ሰው የነጻነት አየር ማግኘት የለበትም። ኢትዮጵያ ውስጥ ለውጥ ቢመጣ የመጀመሪያ ተጠቃሚ የሚሆነው ባለሀብቱ ነው። ለምን ተጠቃሚ ሆነ? ቢያንስ በነፃ ማንም ሳያስቸግረው ንግዱን ማንቀሳቀስ ይችላል። ሌላው ቀጥሎ ነው የሚመጣው። የስራ ዕድል፣ መንገድ፣ ልማት፣ የህልውና አደጋው ምናምን ሲቀለበስ እንደው የአማራ ህዝብ ሌሎቹ ኢትዮጵያኖች የህልውና አደጋ አለብን የሚሉት ህልውናቸውን ለማስጠበቅ ቢሆንም ባለሀብቶች ግን ባይ ዲፎልት ነፃነት ከቦታ ቦታ ለመንቀሳቀስ እንኳን ነፃነት ያስፈልጋቸዋል። ያን ማግኘት የሚችሉት ነግደው ማትረፍ የሚችሉት ነፃነት ሲኖር ለነፃነት ዋጋ መክፈል አለባቸው። ግንባር ላይ ይገኙ ይችላል። ነገር ግን ለብልጽግና እንኳን ይሰጡት ያንን የሚሰጡት ገንዘብ እኮ ሄዶ የነፃነት ታጋዮችን ወይም ደግሞ አብይ አህመድ አገዛዝ ለማስወገድ የሚታገሉትን ነው እየገደለ ያለ። አንድ ወይ ገንዘቡን አለመስጠት፣ ሁለት ደግሞ ለሁለት አለቃዎች መስጠት መቻል አለበት። ለነፃነት ኃይሎችም ለዚህኛው ኃይል መስጠት መቻል አለበት። የኢኮኖሚ ባለሙያው ሙሼ